የብልጽግና ሰራዊት ወሳኝ የተባሉ የኢትዮ ሱዳን ድንበር ኮሪደሮችን ለቆ ለመውጣት ተገደዋል። በጉዳዩ ዙሪያ የፋኖ ኃይሎች የተከታታይ ዘመቻዎቻችን የድል ውጤት ነው ብለዋል። መተማና ቋራ አሁናዊ የግንባር መረጃዎች ምን ይመስላሉ የሚለው ቀዳሚው መረጃችን ነው። ማቆሚያ ባጣ የጦርነት አዙሪት ውስጥ ለምትገኘው ኢትዮጵያ መጪው ጊዜ እጅግ አስከፊ ስለመሆኑ የሚያሳይ ዓለም አቀፍ የስጋት ትንተና ወጥተዋል። ዓለም አቀፍ የነፍስ አድን ኮሚቴ የኢትዮጵያ የቁልቁለትና የቀውስ ዘመን አሁን ካለበት በጥፍ የከፋ እንደሚሆን ይዞት የወጣውን ጥናት በዝርዝር ተመልክተነዋል። በቀናት ልዩነት ፖሊስ ኮሚሽነሩን ጨምሮ በርካታ ሰዎች የተገደሉባት ጋምቤላ ከተማ መላ ክልሉ በወታደራዊ ኮማንድ ስር እንዲገባ ተወስኗል። የጋምቤላው ወታደራዊ ኮማንድ ብዙ እያነጋገረ ነው። እልቂቱ የከፋው ይኸው ግጭት ቀጠናዊ አንደምታም ይዘዋል። በጋምቤላ ምን እየሆነ ነው ያለው ለሚለው አብራችሁን ስዘልቁ ትሰሙታላችሁ። የኢትዮጵያ አየር መንገድ የኦህዴድ ብልጽግና ገዢዎች የግል ኩባንያ በመሆን ላይ ነው። አየር መንገዱ በፖለቲካ ጣልቃ ገብነት ተቀፍድዶ የነጻ ገበያ ጫና ውስጥ መግባቱን ታዋቂው መጽሔት ዘ ኢኮኖሚስት አጋልጧል። ዘ ኢኮኖሚስት ምን አለ ለሚለው ዜናችን ምላሽ አለው። የብልጽግና ባለስልጣናት አጥቅተው ተጠቂ መስለው እየታዩ ነው። ሰሞኑን በፕሮፓጋንዳ ልሳናቸው በኩል በሶስት አቅጣጫ አዲስ የተበዳይነት ዘመቻ ከፍተዋል። ከባህር በር አጀንዳ ወደ ራሴን እከላከላለሁ አጀንዳ እየተለወጡ ነው። እውነታው ግን ድምጻቸውን አጥፍተው ሊወጉን መዘጋጀታቸው ነው። ይህንን ያሉት የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ናቸው። በአፍሪካ ቀንድ ዜና ትንታኔያችን በሰፊው ቃኝተነዋል። በካይሮ የተካሄደው የአልሲሲና የጀነራል አልቡርሃን ምክር በዝግ ቢሆንም በመጨረሻም ጀነራሉ ኢትዮጵያን የተመለከተ ውግዘት አሰምተዋል። ጀነራል አልቡርሃን በፈርዖን ቤተ መንግስት ስለ ኢትዮጵያ ምን አሉ የሚለው ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግና ሰራዊት ወሳኝ የተባሉ የኢትዮ ሱዳን ድንበር ኮሪደሮችን ለቆ ለመውጣት ተገደዋል። በጉዳዩ ዙሪያ የፋኖ ኃይሎች የተከታታይ ዘመቻዎቻችን የድል ውጤት ነው ብለዋል። የአማራ ሕዝብ የህልውና ትግል ከተጀመረበት ጊዜ አንስቶ የፋኖ ኃይሎች ሰፊ ይዞታ ሆኖ የዘለቀውና የትግሉ ህልውና ጣፈንታ የሚወሰንበት ቀጠና እንደሆነ የሚታመነው የኢትዮ ሱዳን ድንበር ኮሪደር በዋናነት የመተማና ቋራ ቀጠናዎች ተከታታይ ውጊያዎች ሲካሄዱበት ቆይተዋል። ከቀናት በፊት የድንበር ከተማ በሆነችው በመተማ ወረዳ መሻ ቀበሌ በተካሄደው ውጊያ የሰሜን ምዕራብ እዝ 78ኛ ክፍለ ጦር አካል የሆኑ 2 ሬጅመንቶች ሙሉ ሰብአዊ ጉዳት ማስተናገዳቸው ድሽቃን ጨምሮ ከ90 በላይ የቡድንና የነፍስ ወከፍ መሳሪያ በምርኮ ገቢ ማድረግ የቻለው አፋብሃ በላይ ዘለቀ እዝ በቀጠናው ብርቱ የውጊያ ኃይል መገንባቱን በተግባር ማስመስከሩ ይታወሳል። ከዚህ 253 የሚደርስ ሰብአዊ ኪሳራ ካስከተለ ጠንካራ ውጊያ በኋላ የአገዛዙ ጦር በቀናት ልዩነት ወሳኝ የተባሉ የኮሪደሩን ክፍሎች ለቆ እንደወጣ ተሰምተዋል። በጉዳዩ ላይ ያነጋገርነው የአፋብሃ በላይ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉስ የተከታታይ ዘመቻዎቻችን የድል ውጤት ነው ሲል አስረድቷል። የአገዛዙ ጦር በልዩ ዘመቻ በመተማና ቋራ ቀጠናዎች 13 የተመረጡ የድንበር መሻገሪያ ኮሪደሮችን ለመቆጣጠር አልሞ በከፈተው ዘመቻ ከባድ የተባለ ሰብአዊና ወታደራዊ ኪሳራዎችን ያስመዘገበ ሲሆን በፋኖ ኃይሎች በኩልም እንደ አርበኛ ብርሃኑ ሙላው ያሉ በግንባር አዋጊነት ደረጃ የተሰለፉ ጓዶችን በመስዋዕትነት ማጣታቸው ይታወሳል። የእነዚህ ተከታታይ ከባድ ውጊያዎች ተጽዕኖ የአገዛዙን የተዋጊ ኃይል ያመናመነው ሲሆን በአንጻሩ በፋኖ ኃይሎች በኩል በከፍተኛ ቁጭትና ወኔ አዳዲስ የኮሪደሩን ወሳኝ ቦታዎች መልሶ ለመቆጣጠር ችለዋል። በዚህም የግንባር መረጃው እንደሚያሳየው የብልጽግና ሰራዊት በመተማ ወረዳ ብቻ 7 ወሳኝ የሚባሉ ኮሪደሮችን ለቆ እንደወጣ ነው። ከቀናት በፊት ከባድ ዋጋ የከፈለበትን መሻን ጨምሮ ከታጉር፣ ላስታ፣ አጋምሃ፣ ሞገሴ፣ አሻሚት የተባሉ የኮሪደሩ ቦታዎች ለቆ መውጣቱ ተሰምተዋል። በቋራ በኩልም ካሉት 6 ወሳኝ የኮሪደሩ ቦታዎች ከግማሽ በላይ ከሚሆኑት ለቆ መውጣቱን የግንባር መረጃው ያመላክታል። በፋኖ ኃይሎች ተከታታይ ዘመቻና ራሱ አቅዶ በገባባቸው የከበባ ዘመቻዎች ክፉኛ የተመታው የብልጽግና ሰራዊት ይህንን ውሳኔ ለመወሰን የተገደደው በአንድ በኩል ሰራዊቱ የውጊያ ሞራሉ ከመመታቱ ጋር በተያያዘ እንደሚሆን፣ በሌላ በኩልም ለቀጣይ ዘመቻ ኃይል ስቦ ማጠናከር አስፈላጊ በመሆኑ የተወሰነ ታክቲካል ውሳኔ እንደሚሆን ተገምቷል።
ተገኝተዋል። በሁሉም የቢሆን እድሎች የብልጽግና ሰራዊት ወሳኝ የተባሉ የውጊያ ማዕከላትን ጥሎ መውጣቱ የፋኖ ኃይሎችን የውጊያ አቅም የሚያሳይ ስለመሆኑ የወታደራዊ ጉዳይ አስተያየት ሰጪዎች እምነት ነው። አፋብሃ በላይ ዘለቀ እዝ ለ45 ቀናት የሚቆይ የማጥራትና ማብቃት ዘመቻ በማካሄድ ላይ ሲሆን ከዚሁ ዘመቻው ጎን ለጎን መጠነ ሰፊ ወታደራዊ ዘመቻዎችን በመምራት ላይ ይገኛል። ማቆሚያ ባጣ የጦርነት አዙሪት ውስጥ ለምትገኘው ኢትዮጵያ መጪው ጊዜ እጅግ በጣም አስከፊ ነው ተባለ። የኢትዮጵያ የቁልቁለትና የቀውስ ዘመን አሁን ካለበት በጥፍ የከፋ መሆኑን አንድ ጥናት አመላከተ። ኢትዮጵያ በመጪው የፈረንጆቹ ዓመት 2026 እጅግ አደገኛ አደጋ ካለባቸውና ከፍተኛ ቀውስ ከሚጠብቃቸው የዓለማችን ሀገራት መካከል ቀዳሚ የቀውስ ሰለባ ከሚባሉት መካከል ተቀምጣለች። የቀጠናው ታላቅ ሀገር የነበረችው ኢትዮጵያ በጦረኛው የብልጽግና አገዛዝ ዘመን በአስከፊ ቁልቁለት ላይ ትገኛለች። በዓለም አቀፍ የነፍስ አድን ኮሚቴ IRC የ2026 ዓመታዊ የድንገተኛ አደጋ መከታተያ ሪፖርት መሰረት ኢትዮጵያ በከፍተኛ የሰብአዊ ቀውስ ስጋት ውስጥ ካሉ 10 የዓለም ሀገራት መካከል 4ኛ ደረጃ ተቀምጣለች። ኢትዮጵያ የቀደሙት ሀገራት የውክልና ጦርነት ሜዳ የሆኑት ሱዳን፣ ደቡብ ሱዳንና ፍልስጤም መሆናቸው ደግሞ የኢትዮጵያን የከፋ ደረጃ ያመላከተ ሆኗል። ዓለም አቀፍ ተቋም በቀጣይ እጅግ አስከፊ የሆነ ሰብአዊ ቀውስ ያጋጥማቸዋል ካላቸው የመጀመሪያዎቹ 4 ሀገራት መካከል ኢትዮጵያ አንደኛዋ የሆነችው በብልጽግናው አገዛዝ ጦረኝነት ስለመሆኑ ገሃድ የወጣ እውነታ ሆኗል። ሱዳን፣ ፍልስጤምና ደቡብ ሱዳን በቅደም ተከተላቸው ከመጀመሪያ ያለውን ደረጃ ሲይዙ ኢትዮጵያና ሀይቲ ደግሞ 4ኛና 5ኛ ደረጃ ላይ ተቀምጠዋል። በዝርዝሩ የተካተቱት አጠቃላይ 20 ሀገራት የዓለምን ሕዝብ 12 በመቶ ብቻ ቢወክሉም 89 በመቶ የሚሆነው የዓለም ሰብአዊ እርዳታ ፈላጊዎች ግን እነዚሁ ሀገራት ናቸው። ይህም ከግማሽ በላይ የሚሆነውን የዓለም ድሃ ሕዝብ ይይዛሉ እንደማለት ነው። ዓለም አቀፍ የነፍስ አድን ኮሚቴ IRC ይፋ ባደረገው የ2026 ዓመታዊ የድንገተኛ አደጋ መከታተያ ዝርዝር መረጃ መሰረት ኢትዮጵያ በከፍተኛ የሰብአዊ ቀውስ ስጋት ውስጥ ካሉ 10 የዓለም ሀገራት መካከል 4ኛ ደረጃ ላይ የተቀመጠችው እስካሁን በቀጠለው ጦርነት ብቻ ሳይሆን ሌላም ድንበር ተሻጋሪ ጦርነት ሊገጥማት እንደሚችል በመተንበይ ነው። በአማራ የቀጠለው ጦርነት፣ በተመሳሳይ በኦሮሚያ የቀጠለው ቀውስ፣ የተበራከተው የዜጎች መፈናቀልና የኑሮ መቃወስ፣ ከኤርትራ ጋር የተፈጠረው ውጥረትና አለመረጋጋት እንዲሁም ተደጋጋሚው የአየር ንብረት ለውጥ ተጨምሮበት በሚሊዮን የሚቆጠሩ ዜጎች ለአስከፊ አደጋ እንደሚጋለጡ ሪፖርቱ ያትታል። ከተጠቀሱት ዋና ዋና ችግሮች በተጨማሪ ዓለም አቀፍ የእርዳታ ድጋፎች በከፍተኛ ሁኔታ መቀነሳቸው ቀውሱን ይበልጥ ውስብስብና ድርብርብ ስለሚያደርገው እጅግ በጣም አሳሳቢ መሆኑን ሪፖርቱ አያይዞ የስጋት ትንተናውን ያስቀምጣል። ከዚህ ጋር ተያይዞ እየተገባደደ ባለው 2025 ከUSAID በኩል የተደረገው የ$387 ሚሊዮን ገንዘብ ቅነሳ በ2026 የራሱን አሉታዊ ተጽዕኖ ማሳደሩን ያብራራል። ይህም በሚሊዮን የሚቆጠሩ ዜጎችን የምግብ አቅርቦት የሚያስቀር ከመሆኑን ባለፈ ለ650 ሺህ ህጻናትና እናቶች የሚቀርበው የአልሚ ምግብ እንዲሁም ሕክምና አደጋ ላይ እንደሚወድቁ ሪፖርቱ በስፋት ያትታል። በጥቅሉ የኦህዴድ ብልጽግና ስልጣን በተራዘመ ቁጥር ቀውስ በጥፍ እየጨመረ እንደሚቀጥል የዓለም አቀፍ የነፍስ አድን ኮሚቴ የስጋት ትንተና አመላካች ሆኗል። ከ18 በላይ የውጭ ሀገራት የጣልቃ ገብነት እጆች ከታዩባት ሱዳንና የእርስ በርስ ጦርነቷ ለ15 ዓመታት ሀገር መሆን ተስኗት ውድቅ መንግስት ከሆነችውና ፕሬዚዳንቷ ምክትሉን በወታደራዊ ኃይል ዘብጥያ ከሚጥልባት ደቡብ ሱዳን ሀገራዊ እውቅና ከሌላት ፍልስጤም ቀጥላ በ4ኛ ደረጃ የተቀመጠችው ኢትዮጵያ በከፍተኛ ሰብአዊ ቀውስ ስጋት ውስጥ የፈራረሱ ሀገራትን ተከትላ ቁልቁል ብትፈጠፈጥም የብልጽግናው አለቃ ይህን የእልቂት ዘመን የማንሰራራት ዘመን ሲሉ ይጠሩታል። በቀናት ልዩነት ፖሊስ ኮሚሽነሩን ጨምሮ በርካታ ሰዎች የተገደሉባት ጋምቤላ ከተማ መላ ክልሉ በወታደራዊ ኮማንድ ስር እንዲገባ ተወስኗል። የጋምቤላ ወታደራዊ ኮማንድ ብዙ እያነጋገረ ነው። ቀጠናዊ አንደምታም ይዘዋል። የጋምቤላው ውጥረት ከቁጥጥር ውጭ የሆነ ነው። ሁኔታው ወደ ከፋ ደረጃ ተሻግሯል የሚሉት የአካባቢው ምንጮች ቀድሞም በድንበር ተሻጋሪ የደቡብ ሱዳን ታጣቂዎች ጥቃት ሰለባ የነበረውና በስደተኞች በመዋጥ ላይ ያለው ጋምቤላ በመጨረሻም የክልሉ ብቻ ሳይሆን የአጠቃላይ የኢትዮጵያ ሉዓላዊነት አደጋ ላይ መውደቁን የሚያሳይ የግጭት ማዕከል እየሆነ ነው ብለዋል። መከላከያና ፌዴራል ፖሊስ እንዲሁም የመከላከያ መለዮ የለበሱ የኦሮሚያ ክልል ልዩ ኃይሎች በተሰጣቸው ልዩ ትዕዛዝ መሰረት ወደ ጋምቤላ ከተማ መግባታቸው ቢሰማም አሁን ውጥረቱ አልበረዳም። በክልሉ በአደገኛ ሁኔታ የቀጠለውን ግጭትና ተኩስ ልውውጥ ተከትሎ ከጸጥታ አካላት ውጪ ማንኛውም ትጥቅ ይዞ የሚንቀሳቀስ አካል ላይ
የትኛውም አይነት ወታደራዊ እርምጃ እንዲወሰድ ታዟል። ትዕዛዙን ለማስፈጸም የገቡት መከላከያና ፌዴራል ፖሊስ በተጠንቀቅ ላይ መሆናቸውን የጋምቤላ ምንጮች ይጠቁማሉ። ይህ ዜና እስከተጠናቀረበት ሰዓት ድረስ በቀናት ልዩነት ፖሊስ ኮሚሽነሩን ጨምሮ በርካታ ሰዎች ተገለዋል። የእርስ በርስ ግጭት በማያጣት የደቡብ ሱዳን ታጣቂዎች ጋምቤላ ክልል በተደጋጋሚ ሲጠቃ መቆየቱ ይታወቃል። አንድ ወረዳ ሙሉ በደቡብ ሱዳን ታጣቂዎች ተወሮ እንደነበረም የቅርብ መረጃ ያሳያል። ወደፊትም የደቡብ ሱዳን ድንበር ዘለል ታጣቂዎች ለጋምቤላ ብቻ ሳይሆን ለአጠቃላይ ኢትዮጵያ ስጋት ሆነው መቀጠላቸው አይቀርም የሚሉት የአካባቢው ምንጮች ጋምቤላ ክልል ካለው ነዋሪ ሕዝብ የሚልቅ ስደተኛ ከደቡብ ሱዳን ወደ ክልሉ መግባቱ ከፍልሰተኞች ካምፕ ውጭ መኖራቸውና ድንበር ተሻጋሪ ማንነቱ ቀውሱ በማን ወዴት እየተመራ እንደሆነ ለመለየት አዳጋች ሆኗል ይላሉ። በተለይም የኑዌር ጎሳ ተወላጆች አብላጫ ቁጥር ያለው ስደተኛ ከፍልሰተኞች ካምፕ ውጭ የሚኖር መሆኑ በኃይልና ብረት የቀላቀለ የግጭት ሚና እንዳላቸው መሰማቱ ጠንካራ ማዕከላዊ መንግስት ለሌላት ኢትዮጵያ የከበደ ፈተና መሆኑ ተገማች ነው ይላሉ የክልሉን ቀውስ በቅርብ የሚከታተሉ የፖለቲካ ታዛቢዎች። ባለፈው ማክሰኞ የከተማው ፖሊስ አዛዥ ኮማንደር ኡሞድ ኡጁሉ ባልታወቁ ታጣቂዎች መገደላቸውን ተከትሎ በርካታ የአገልግሎት መስጫ ተቋማት ከረቡዕ ጀምሮ ዝግ ሲሆኑ ዋና ከተማዋን ማዕከል ያደረገው ውጥረት አቦልና ላሬ ወደ ተባሉ አካባቢዎች በመስፋፋት ላይ ይገኛል። ይህ ጎሳ ተኮር ትንቅንቅ ድንበር ተሻጋሪ ኃይሎችን የሚጋብዝ መሆኑ አደጋውን የከፋ አድርጎታል። የኢትዮጵያ አየር መንገድ የኦህዴድ ገዢዎች የግል ኩባንያ በመሆን ላይ ነው። አየር መንገዱ በፖለቲካ ጣልቃ ገብነት ተቀፍድዶ የነጻ ገበያ ጫና ውስጥ መግባቱን ታዋቂው መጽሔት ዘ ኢኮኖሚስት አጋልጧል። ዘ ኢኮኖሚስት በደብረ ዘይት ይገነባል የተባለውን ግዙፍ አየር ማረፊያ መሰረት አድርጎ ለሜጋ ፕሮጀክቱ የተያዘውን በጀት ማለትም ለኤርፖርቱ አጠቃላይ ግንባታ ወጪ ከተገመተው 12.5 ቢሊዮን ዶላር መካከል የወጪው 20 በመቶ ወይም 2.5 ቢሊዮን ዶላር ይሸፈናል የተባለውን የኢትዮጵያን አየር መንገድ ተመልክተዋል። አየር መንገዱ ታላቅ ስምና ገቢ ያለው ቢሆንም በሚያሳዝን ሁኔታ በፖለቲካ ጣልቃ ገብነት ምክንያት የነጻ ገበያ ጫና ውስጥ መግባቱን ዘ ኢኮኖሚስት በዘገባው በስፋት አትቷል። እና ጄኔራል ይልማ መርዳሳ የአየር መንገዱ የቦርድ ሰብሳቢ መሆናቸው የፖለቲካ ጣልቃ ገብነቱ ቀዳሚ ማሳያነቱን ዘገባው ይተነትናል። በነ ጄኔራል ይልማ ቁጥጥር ስር የዋለው አየር መንገዱ ነባር ሰራተኞች እየተባረሩ የብሔር ወረራ እየተፈጸመበት መሆኑን የተመለከተው ዘገባው ኢትዮጵያ በአፍሪካ ትልቅ ኤርፖርት ለመገንባት ብታቅድም ከፖለቲካ ጣልቃ ገብነቱና ከጦርነቱ አንጻር እቅዱ ፈተና ውስጥ እንደሚገባ ስጋቱን ተንትኖ ያስቀምጣል። እንዲያም ሆኖ የአገዛዙ ልሳናት ለኤርፖርት ግንባታው ከፍተኛ ፈንድ መገኘቱን በመዘገብ ላይ ናቸው። የፋይናንስ ሚኒስተር አቶ አህመድ ሺዴ 4.8 ቢሊዮን ዶላር ፋይናንስ መገኘቱን አስታውቀዋል። 12.5 ቢሊዮን ዶላር በሚያስወጣው ፕሮጀክት ላይ ኢንቨስት ለማድረግ በርካታ ሀገራት ፍላጎት እንዳላቸውም ገልጸዋል። በደብረ ዘይት ከተማ አጠገብ አቡሴራ በተባለ አካባቢ ከሚገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት ጋር ተያይዞ 15,000 ገበሬዎች ተፈናቅለው በከባድ ችግር ውስጥ መሆናቸውን ዘ ኢኮኖሚስት በዘገባው ያመላክታል። ምትክ መሬት ይሰጣቸዋል የተባሉት ገበሬዎች ቃል የተገባላቸውን የመብት ጥያቄ ባቀረቡ ጊዜ በተገቢ ሁኔታ ምላሽ ከመስጠት ይልቅ ዛቻ እየደረሰባቸው መሆኑን ዘገባው ይጠቁማል። በሌላ በኩል ኢትዮጵያ እስከ ባለፈው ጥቅምት ወር ያገደችው የውጭ አየር መንገዶች ገንዘብ ወደ 54 ሚሊዮን ዶላር ማሻቀቡ ተሰምተዋል። ሀገሪቱ ባለፈው ዓመት ተመሳሳይ ወቅት ያለቀቀችው የውጭ አየር መንገዶች ገንዘብ 43 ሚሊዮን ዶላር ነበር። ሀገራት የያዙት የውጭ አየር መንገዶች ገቢ ከፍተኛ የሆነው ገንዘቡን ለመልቀቅ ረጅም ጊዜ ስለሚወስዱና በውጭ ምንዛሬ እጥረት ሳቢያ ነው ተብሏል። የብልጽግና ባለስልጣናት አጥቅተው ተጠቂ መስለው እየታዩ ነው። ሰሞኑን በፕሮፓጋንዳ ልሳናቸው በኩል በሶስት አቅጣጫ አዲስ የተበዳይነት ዘመቻ ከፍተዋል። ከባህር በር አጀንዳ ወደ ራሴን እከላከላለሁ አጀንዳ እየተለወጡ ነው። እውነታው ግን ድምጻቸውን አጥፍተው ሊወጉን መዘጋጀታቸው ነው። ይህንን ያሉት የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ናቸው። የማነ በይፋ ገጻቸው ላይ ይዘውት በወጡት ማብራሪያ ላይ የብልጽግና ገዢዎች የባህር በር አጀንዳን ለዘብ አድርገው ራሴን እከላከላለሁ ወደሚል አጀንዳ ተለውጠዋል። ይህም አጥቅቶ ተጠቂ መስሎ ለመታየት ለሚሞክሩት የብልጽግና ባለስልጣናት አዲስ ስልት ነው የሚል ክስ ይገኝበታል። ብልጽግና ራሱን ተበዳይ አድርጎ በፕሮፓጋንዳ ልሳኑ እያስተጋባ መሆኑንም ጽሑፉ ይገልጻል። የአስመራው አፍ ባጋሩት ጽሑፍ መሰረት የብልጽግና ገዢዎች ወደ ተበዳይነት አጀንዳ የዞሩት የጦርነት ትርክቱ ውጤት ስላላመጣላቸው ነው።
ማስታወቂያ ሚኒስትሩ ከሳምንት በፊት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራ ኢትዮጵያን ለማተራመስ እየሰራች ነው በሚል ላቀረቡት ክስ ተመሳሳይ ምላሽ መስጠታቸው አይዘነጋም። የቀደመውን ምላሻቸውን ከአሁኑ ምላሻቸው ጋር ያያያዙት የማነ የብልጽግና ባለስልጣናት እንዲህ ያለ የተበዳይነት አጀንዳን ከፍ አድርገው የባህር በር አጀንዳን የተዉት ድምፅ አጥፍተው ጥቃት ሊከፍቱብን እየተዘጋጁብን ስለሆነ ነው። ለዚህም በቂ መረጃና ግምገማ አለን የሚል የመንግስታቸውን የስጋት ትንተና አጋርተዋል። የማነ ብልጽግና የጦርነት ዝግጅቱን ለመሸፋፈን ህጋዊ ራስን መከላከል አስመስሎ በማቅረብ ላይ መሆኑን በመግለጽ በሶስት አቅጣጫ ዘምቶብናል ያሉበትን አውድ እንዲህ ያብራራሉ። አንደኛው የብልጽግና የተበዳይነት ዘመቻ ኤርትራን የኢትዮጵያና የቀጠናው አተራማሽ አድርጎ ማቅረብ የሚል ነው። ይህን እያደረገ ያለው ከ3 ዓመታት በፊት በአደባባይ ሲያቀርብልን የነበረውን ምስጋና ትቶ ነው። ከ3 ዓመታት በፊት ከጠቅላይ ሚኒስትሩ ጀምሮ እስከ ሁሉም የመከላከያ ሰራዊት አባላት በኢትዮጵያ የጨለማ ጊዜ በመርህ ላይ የተመሰረተ ድጋፍ ላደረገው የኤርትራ መንግስት ምስጋና ይገባል ብሎ ነበር ይላሉ። የማነ በሁለተኛነት የጠቀሱት የብልጽግና ዘመቻ ኤርትራ ከኢጋድ የወጣችበትን ውሳኔ ነው። በጉዳዩ ላይ እንዲህ የሚል ሀተታ ይነበባል። የብልጽግና ባለስልጣናት እኛን ተንኳሽ አድርጎ ለማቅረብ ከኢጋድ የወጣንበትን ውሳኔ እየተጠቀሙ ነው። እኛ ግን ከኢጋድ የወጣነው ህብረቱ በብልጽግና በኩል ተከታታይ ትንኮሳ እየተፈጸመብን አይቶ እንዳላየ በማለፉና ከተቋቋመበት ዓላማ በተቃራኒው ሂዶ እያስጠጋን ስለሆነ ነው ብለዋል። በመጨረሻም የማነ ባጋሩት ጽሁፍ በሶስተኛነት ያነሱት የብልጽግና ገዢዎች የኤርትራን የኢኮኖሚ ልማት አጀንዳና የአስተዳደር መዋቅር ማጣጣል ላይ መጠመዳቸውን የሚገልጽ ነው። ማዕቀብ ተቋቁመው የጽናት ተምሳሌት የሆነችው ኤርትራን የማሳነስ አካሄድ ላይ ያሉት የብልጽግና ባለስልጣናት ያሳዝናሉ። የኤርትራን ስም በማጥፋት ተንኳሽና ትንሽ አድርጎ ማሳየት ጦርነት ከመክፈት አይለይም ብለውታል። የአስመራው መንግስት አፍ በይፋ ገጻቸው ላይ ባጋሩት ጽሁፍ የብልጽግና ገዢዎች ከባህር በር አጀንዳ ወደ ራሴን እከላከላለሁ አጀንዳ እየተለወጡ ነው፣ እውነታው ግን ድምጻቸውን አጥፍተው ሊወጉን መዘጋጀታቸው ነው የሚለው የጽሁፉ ማዕከላዊ መልእክት በብዙ አውድ ሊተነተን የሚችል ጉዳይ እንደሆነ የጉዳዩ ተከታታዮች አጽንኦት ሰጥተውበታል። በካይሮ የተካሄደው የአልሲሲና የጄኔራል አልቡርሃን ምክር በዝግ ቢሆንም በመጨረሻም ጄኔራሉ ኢትዮጵያን የተመለከተ ውግዘት አሰምተዋል። የሱዳን ብሔራዊ ጦር መሪ ጄኔራል አብዱል ፈታህ አልቡርሃንና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ስለ ህዳሴው ግድብና ኢትዮጵያ መምከራቸው ተሰምተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እግር በእግር ተከትለው ሳውዲ አረቢያ ሪያድ የከረሙት ጄኔራል አልቡርሃን አሁን ደግሞ በካይሮ ከአልሲሲ ጋር በሱዳንና የውክልና ጦርነትና በታላቁ የኢትዮጵያ ህዳሴ ጉዳይ መምከራቸው ታውቋል። ጄኔራሉ ከአልሲሲ ጋር በካይሮ ላይ በዝግ ከመከሩ በኋላ በተለመደው አኳኋን ኢትዮጵያ በአባይ ወንዝ ላይ ከተፋሰሱ ሀገራት ጋር ሳትመክርና መግባባት ላይ ሳትደርስ በተናጠል እየወሰደች ያለውን እርምጃ እናወግዛለን፣ ተቀባይነት የለውም ማለታቸውን የግብጽ ሚዲያዎች በቅብብል ዘግበዋል። ሱዳን የውክልና ጦርነት ማዕከል ከሆነች ወዲህ ተጽዕኖዋ ጉልህ ባይሆንም ከአልበሽር በኋላ በአባይ ጉዳይ ከግብጽ ጋር በመተባበር ኢትዮጵያን በቀጠናው ለመክበብ ተባባሪ ሆና ቀጥላለች። ከ3 ዓመታት በፊት የግብጽ ሱዳን የጋራ ጦር ልምምድ የናይል ንስሮች የሚል ስያሜም ኢትዮጵያን ከመክበብ ዓላማ ጋር የተያዘ መሆኑ ይታወሳል። እንዲያም ሆኖ የግብጽ ሱዳን የጋራ ጦር ልምምድ እንደተደረገ ብዙም ሳይቆይ የዛሬ 3 ዓመት እንደ አውሮፓውያን አቆጣጠር ሚያዝያ 2023 ሱዳን የውክልና ጦርነት ሰለባ ሆናለች። በሱዳን የውክልና ጦርነቱ ባይፈነዳ ኑሮ ይሄኔ ከአብይ አህመድና አገዛዛቸው ዲፕሎማሲ ውድቀት ጋር ሲገናኝ ግብጽና ሱዳን ኢትዮጵያን የመክበብ እቅዳቸው ወደ ከፋ አካላዊ ማጥቃት ሊሻገር የሚችልበት ሁኔታ ሊፈጠር እንደሚችል የብዙዎች መልከታ ነው። አሁን ባለችው የፈረሰች ሱዳን ፖለቲካ በመስራት ላይ ያሉት አልሲሲ አሁንም ጄኔራሉንና ሌሎች አጋሮቻቸውን አስተባብረው የህዳሴው ግድብ በተመለከተ ኃይል ለማሰባሰብ የማያባራ ጥረት ላይ ቀጥለዋል። ከዚሁ መረጃ ጋር ተያይዞ የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ከግብጽ ተማሪዎች ጋር ባደረጉት ውይይት የኢትዮጵያ ህዳሴ ግድብን የጥፋትና ውድመት ግድብ ሲሉ መናገራቸውን የሚገልጹ መረጃዎች ጉዳዩ ወደፊትም በቀጠናው እየመጣ ያለውን አደጋ ያመላክታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር